በዳንግላ ከተማ የተገደሉትን ታላቁ አባት ሼህ ሱፊያን አደምን አስመልክቶ የአማራ ክልል መጅሊስ መግለጫ ወጣ። የመግለጫውን ዝርዝር በሐሩን መረጃችን አካተናል። ይከታተሉን። ለ13 ዓመታት በእስር የቆየችው የሞት ፍርደኛዋ ወይዘሪት ሌይላ ኑርሰቦ ወደ ሀገሯ መመለሷ ተገለጸ። የኮልፌ ቀራኒዮ ክፍለ ከተማ መጅሊስ ጠቅላላ ጉባኤ የ2019 በጀት ዓመት እቅድን በሙሉ ድምፅ አጸደቀ። አሜሪካና እስራኤል ለፍርድ እንዲቀርቡ ኢራን ጠየቀች። የሚሉት የዕለቱ የሐሩን መረጃችን አበይት ክስተቶች ናቸው። ይከታተሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሐሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲት ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። በዳንግላ ከተማ የተገደሉትን ታላቁን አባት ሼህ ሱፊያን አደምን አስመልክቶ የአማራ ክልል መጅሊስ መግለጫ ወጣ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በዳንግላ ከተማ በግፍ የተገደሉትን ታላቁን የሃይማኖት አባት ሼህ ሱፊያን አደምን አስመልክቶ ጥብቅ የውግዘት መግለጫ አውጥቷል። ምክር ቤቱ ባወጣው መግለጫ እንዳስታወቀው ሼህ ሱፊያን በዳንግላ ከተማ ተውፊቅ መስጂድ ውስጥ ለ15 ዓመታት በኢማምነት ያገለገሉ ሲሆን የአዊ ብሔረሰብ ዞን የዑለማ ምክር ቤት ጸሐፊ በመሆንም በታማኝነት የሰሩ አባት እንደነበሩ ገልጿል። እኚህ የሰላም አባት በከተማዋ ቀበሌ 02 በሚገኘው መስጂድ የተለመደውን የኢሻ ሶላት አሰግደው ወደ ቤታቸው በመመለስ ላይ ሳሉ መገደላቸውን መጅሊሱ በሐዘን ገልጿል። ሰላምን ለማስፈን ጥረት የተደረገ ባለበት በዚህ ወቅት ቀን ከሌሊት ለሰላም የሚጸልዩትን የሃይማኖት አባት በጥይት መትቶ መግደል የክብረ ቢሶችና የጸረ ሰላም ኃይሎች መገለጫ እንዲሁም በምድር ላይ ያለ የከፋና ዘግናኝ ተግባር መሆኑን መግለጫው አትቷል። ይህ በታላላቅ አባቶች ላይ የሚፈጸም ጥቃትና ግድያ መለመድ የለበትም ያለው የክልሉ መጅሊስ የትኛውም የሃይማኖት መሪ ይህንን አስነዋሪ ተግባር ከማውገዝ ባለፈ ከፊት ሆኖ ህዝቡን በመምራት ግፈኞችን ሊያስቆም እንደሚገባም ጥሪ አቅርቧል። በተጨማሪም መንግስት እየተደጋገመ የመጣውን የሃይማኖት አባቶች ግድያ በትኩረት ተከታትሎ በአስቸኳይ እንዲያስቆም እንዲሁም በእነዚህ ወንጀለኞች ላይ አፋጣኝና ህጋዊ እርምጃ እንዲወስድ ምክር ቤቱ አጥብቆ አሳስቧል። መግለጫው በማጠቃለያውም የአሊም መሞት የኡማው መሞት ነው በማለት ለቤተሰቦች፣ ለህዝበ ሙስሊሙና ለመላው ኢትዮጵያውያን መጽናናትን ተመኝተዋል። ለ13 ዓመታት በእስር የቆየችው የሞት ፍርደኛዋ ወይዘሪት ሌይላ ኑርሰቦ ወደ ሀገሯ መመለሷ ተገለጸ። ለዓመታት በሳውዲ አረቢያ እስር ቤት ታስራ የቆየችው ወይዘሪት ሌይላ ኑርሰቦ ዛሬ ሰኞ ሰኔ 22 2018 ዓመተ ልደት በሰላም ወደ ሀገሯ መሸኘቷን በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ አረጋግጧል። ኤምባሲው ባወጣው መረጃ በሳውዲ አረቢያ የሞት ፍርድ ተፈርዶባት የነበረችው ወይዘሪት ሌይላ ኑርሰቦ ለሀገሯ የበቃችው በኤምባሲያችን በተደረገው ሰፊ ዲፕሎማሲያዊ ጥረት እርቅና ለተጎጂ ቤተሰቦች የካሳ ክፍያ ምክንያት ወደ ሀገሯ መመለስ መቻሏን ገልጿል። በመጨረሻም ኤምባሲው ኢትዮጵያዊቷ ሌይላ ኑርሰቦ ወደ ሀገሯ እንድትመለስ የተባበሩ የኮሚቴ አባላት፣ ለሀገር ሽማግሌዎች፣ የሃይማኖት መሪዎች፣ የሚዲያ ባለሙያዎች እንዲሁም ለመላው ኢትዮጵያውያን ከፍተኛ ምስጋናውን አቅርበዋል። ወይዘሪት ሌይላ ኑርሰቦ ቦሌ ዓለም አቀፍ ኤርፖርት ስትደርስ በናፍቆት ሲጠብቋት የነበሩ ቤተሰቦቿን ጨምሮ ተጽዕኖ ፈጣሪ ግለሰቦችና የቅርብ ወዳጆቿ አቀባበል አድርገውላታል። የጃዕፈር ጦያር መርከዝ በፈርቀዳም ፓኬጅ ለሚያስተምራቸው ተማሪዎች የሽኝት መርሃ ግብር አካሄደ። ጃዕፈር ጦያር መርከዝና የተርቢያ ማዕከል በፈርቀዳም ፓኬጅ ማለትም በአካዳሚክና ኢልም ትምህርት ለሚያስተምራቸው ተማሪዎች ደማቅ የአሸኛኘት መርሃ ግብር አካሂዷል። በዚሁ መርሃ ግብር ላይ በቁርአን ሂፍዝ፣ በነዘር፣ በተርቢያ እንዲሁም በአካዳሚክ ትምህርቶች የላቀ ውጤት ላመጡ የመርከዙ ተማሪዎች ልዩ ልዩ ሽልማቶች ተበርክተውላቸዋል። ዛሬ ታላቅ ቀን ነው። ሙሉ አንድ ዓመት ከእናትና ከአባቶቻቸው ከቤተሰቦቻቸው ተለይተው በአዳሪ ማዕከላችን ውስጥ ሌት ከቀን የቁርአን ብርሃን የሐዲስን ዕውቀት እና የአካዳሚ ትምህርታቸውን ሲቀስሙ ለቆዩት ውድ ልጆቻችሁ የዓመቱ ማጠቃለያ እና የምስጋና መድረክ ላይ ተገኝተናል። ወደዚህ የፍሬ ማግኛ ፕሮግራም እንኳን በሰላም መጣችሁ። ውድ ወላጆች እና አስተዳዳሪዎች፣ ጀምዕየተል ቡኻሪ እንዲሁም የሚዲያ አጋራችን ሁልጊዜም ከጎናችን የሆነውን ሐሩን ሚዲያ በራሳችንና በመርከዛችን ስም ልባዊ ምስጋናችንን እናቀርባለን። ጃዕፈር ጦያር መርከዝ ስራ አስኪያጅ የሆኑት ኡስታዝ ሙስጠፋ እንደገለጹት ፈርቀዳን ማለት ትርጉሙ ሁለት ከዋክብት ማለት ሲሆን ተማሪዎቹ የሁለቱንም ዓለም ዕውቀት ይዘው በዲንና በአካዳሚክ ዘርፍ ብቁ እንዲሆኑ ለማድረግ
መርከዙ እነዚህን ሁለት ዕውቀቶች በማጣመር በስፋት ለተማሪዎቹ እያስተማረ እንደሚገኝ አብራርተዋል። በትናንትናው ዕለት በተካሄደው ፕሮግራምም በዚሁ የፈርቀዳም ፓኬጅ ሲማሩ ለነበሩ 50 ተማሪዎች የክረምት ሽኝት መርሃ ግብር ተደርጎላቸዋል። የኢትዮጵያ ሙስሊም የጤና ባለሙያዎች ማህበር ከቦሌ ክፍለ ከተማ መጅሊስ ጋር በመተባበር ለ500 ሰዎች ነፃ ሕክምና መስጠቱ ተገለጸ። የኢትዮጵያ ሙስሊም የጤና ባለሙያዎች ማህበር ከቦሌ ክፍለ ከተማና ከወረዳ 1 መጅሊስ ጋር በመተባበር ከ500 በላይ ለሚሆኑ የአካባቢው ነዋሪዎች ነፃ የህክምና አገልግሎት መስጠቱን አስታወቀ። በቦሌ በሚገኘው ጃዕፈር መስጂድ በተሰጠው በዚህ የህክምና አገልግሎት የውስጥ ደዌ፣ የአልትራሳውንድ፣ የጥርስ፣ የአይንና የጠቅላላ ህክምና ምርመራዎች መደረጋቸውም ተገልጿል። በዚሁ ነፃ የህክምና አገልግሎት መርሃ ግብር ላይ ስፔሻሊስቶችን፣ ፋርማሲስቶችን፣ ነርሶችንና ራዲዮግራፈሮችን ጨምሮ 23 የጤና ባለሙያዎች በበጎ ፈቃደኝነት ተሳትፈውበታል። የቦሌ ክፍለ ከተማና የወረዳ 1 እስልምና ጉዳይ ምክር ቤት አመራሮች የህክምና ባለሙያዎቹ ላደረጉት የሙያ ድጋፍ በክፍለ ከተማው ህዝበ ሙስሊም ስም ላቅ ያለ ምስጋናቸውን አቅርበዋል። የኮልፌ ቀራኒዮ ክፍለ ከተማ መጅሊስ ጠቅላላ ጉባኤ የ2019 በጀት ዓመት እቅድን በሙሉ ድምፅ አጸደቀ። የኮልፌ ቀራኒዮ ክፍለ ከተማ እስልምና ጉዳዮች ምክር ቤት ሁለተኛ የሥራ ዘመን ሁለተኛ መደበኛ ጠቅላላ ጉባኤ በአዲስ አበባ መጅሊስ የመሰብሰቢያ አዳራሽ በድምቀት ተካሂዷል። በጉባኤው ላይ ንግግር ያደረጉት የክፍለ ከተማው መጅሊስ ዋና ስራ አስፈጻሚ ኡስታዝ ሐሺም ሺፋ ጉባኤው የአዲስ አበባ መጅሊስ የራሱን ህገ ደንብ ህገ መጅሊስ ባጸደቀበት ማግስት መካሄዱ ልዩ እንደሚያደርገው ገልጸዋል። የኮልፌ ቀራኒዮ ክፍለ ከተማ እስልምና ጉዳዮች ምክር ቤት በዛሬው ዕለት ሁለተኛ የሥራ ዘመን ሁለተኛ መደበኛ ጠቅላላ ጉባኤያችንን የምናደርግበት ዕለት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ህገ መጅሊስ ሚያዝያ 12 2018 በአንደኛው አስቸኳይ ጠቅላላ ጉባኤ ላይ ከጸደቀ በኋላ የመጀመሪያ ጉባኤ መሆኑ በአይነቱ ለየት ያደርገዋል። በበጀት ዓመቱም የተያዘውን እቅድ 77.07 በመቶ ማሳካት መቻሉን አብራርተዋል። በጽህፈት ቤትና የሰው ሀብት አስተዳደር ለመስጂዶችና ኢስላማዊ ተቋማት ህጋዊ የይዞታ ማረጋገጫ በማስገኘት እንዲሁም ከመንግስት ተቋማት ጋር መልካም ግንኙነትን በመፍጠር ዙሪያ የታዩ ጠንካራና ደካማ ጎኖችን በመገምገም ተቋሙን ወደ ተሻለ ከፍታ ማድረስ እንደሚገባ ማሳስበዋል። በክብር እንግድነት የተገኙት የአዲስ አበባ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባ በበኩላቸው በቅርቡ የጸደቀውን ህገ መጅሊስ ለህዝቡ በማስገንዘብ በኩል በክፍለ ከተሞች ላይ ከፍተኛ ኃላፊነት እንደሚወድቅ አሳስበዋል። ይህ ህገ ደንብ ጠንካራና ህዝበ ሙስሊሙን በአንድነት የሚያስተባብር ተቋም ለመገንባት ወሳኝ መሆኑንም አጽንኦት ሰጠዋል። ትልቁ የሚጠበቀው ከናንተ ወደ ጠቅላላ ጉባኤ የክፍለ ከተማ ወይም ደግሞ የወረዳ የዞን ስራ ዋና ጫና ይሄ እናንተ ላይ ነው የሚሆነው። ስለዚህ ይሄንን ተቋም ለማጠንከር ዓላማው የተቋመበት ዓላማ ለህዝቡ ማስረዳት፣ ህዝቡ የኔ ነው ይሄ ተቋም ብሎ ከተቋሙ ጎን ለመሰለፍ ብዙ ስራ ይጠበቅብናል። የዘንድሮ አሁን ያለው ስራ ትልቁ ዋናው ስራ ይሄ ነው። በመድረኩ ላይ የመልካም አስተዳደር፣ የመሰረተ ልማት ግንባታ፣ የአገልግሎት አሰጣጥና የፋይናንስ አስተዳደርን በተመለከተ በተደረገ የመስክ ምልከታ ከመካከለኛ እስከ ከፍተኛ አፈጻጸም ያስመዘገቡ የወረዳ መጅሊሶች የስራ አፈጻጸም ተገምግሟል። በመጨረሻም መጅሊሱ ለሚያከናውናቸው ዘርፈ ብዙ እንቅስቃሴዎች ድጋፍ ላደረጉ አካላት የእውቅናና የምስክር ወረቀት የተበረከተ ሲሆን የክፍለ ከተማው የ2019 ዓመተ ልደት የበጀት ዓመት እቅድ ያለምንም ተቃውሞ በሙሉ ድምፅ በመጽደቅ ጉባኤው በስኬት ተጠናቋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። አሜሪካና እስራኤል ለፍርድ ይቅረቡ ስትል ኢራን ጠየቀች። የኢራን ሁለንተናዊ መሪ አያቶላህ ሰይድ ሙጅተባ ኻሚኒ የሀገሪቱ የፍትህ አካላት በአሜሪካና እስራኤል መሪዎች ላይ በሀገር ውስጥና ዓለም አቀፍ ፍርድ ቤቶች የጦር ወንጀል ክስ እንዲመሰርቱ ጥሪ ያቀረቡ። መሪው ይህንን መልእክት ያስተላለፉት በኢራን የፍትህ ሳምንት መታሰቢያ ላይ ባደረጉት ንግግር ሲሆን በተለይም ባለፉት የፈረንጆች ዓመት 2025 እና 2026 በአሜሪካና እስራኤል በተፈጸሙት ጥቃቶች የደረሱትን ጉዳቶች የፍትህ አካሉ በትጋት ሊከታተለውና ሊመለከተው እንደሚገባ አሳስበዋል። ሁለንተናዊ መሪው ባስተላለፉት መልእክት የአሜሪካና እስራኤል ጥቃቶች በኢራን ህዝብ ላይ ያደረሱት አካላዊ፣
ስነልቦናዊና ቁሳቁስ ጉዳት በሺዎች የሚቆጠሩ የህግ መዝገቦችን የሚከፍት በመሆኑ በዓለም አቀፍ ደረጃ ተጠያቂነት ሊሰፍንበት ይገባል ብለዋል። ይህ የክስ ጥሪ የቀረበው አሜሪካ በኢራን ደቡባዊ የባህር ዳርቻ ላይ ተጨማሪ የአየር ጥቃቶችን በፈጸመችበትና የኢራን አብዮታዊ ዘበኛ በኩዌትና ባህሬን በሚገኙ አሜሪካ ወታደራዊ ይዞታዎች ላይ የአየርና የድሮን ጥቃት መፈጸሙን ባስታወቀበት የውጥረት ወቅት ላይ ነው። የኢራን የውጭ ጉዳይ ሚኒስቴር በበኩሉ የተፈጸሙት ጥቃቶች የጄኔቫ ስምምነትና የዓለም አቀፍ ሰብአዊ መብት ህግን የጣሱ መሆናቸውን በመግለጽ የተባበሩት መንግስታት ድርጅት አባል ሀገራት የጦር ወንጀለኞችን ተጠያቂ ለማድረግ በሚደረገው ጥረት ከኢራን ጎን እንዲቆሙም ጥሪ አቅርቧል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ሰኔ 22 2018 ዓመተ ልደት ወደ እናንተ የደረሰው ሃሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።